ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ ዛሬ በጣም አደገኛ ሰበር ዜና ነው የተሰማው። እንግዲህ የኢራን ጦርነት አራተኛው ሳምንቱን እነ ትራምፕ በአራት ሳምንት ውስጥ በድል እናጠናቅቃለን የኢራንን መንግስት እንቀይራለን የሚለው አላማቸው ሳይሳካ አራተኛ ሳምንት እያለፈ ነው። ይሄ ጦርነት እንግዲህ በከፍተኛ ሁኔታ አራተኛ ሳምንት በኋላ ሊያመጣ የሚችለውን አደገኛ ሰበር ዜና ነው ዛሬ የተሰማው። ያውም የሁቲ አማጺዎቹ ወደ ጦርነት ውስጥ ገብተውበታል ማለት ነው። የነሱ ወደ ጦርነት መግባት በጣም ከባድ ችግር ይዞ ይመጣል። እንግዲህ ይሄ ማለት ምን ማለት መሰላችሁ ውድ ቤተሰቦቼ? አሁን ባለበት ሁኔታ ላይ የጦርነቱን እስራኤል በሶስት ግንባር ጦርነት እንድትከፍት እንዳያደርጋት ማየት እንችላለን። አንደኛው የኢራን ግንባር ነው፣ ሌላኛው በሂዝቦላ በሊባኖስ ያለው ግንባሯ ነው፣ ሶስተኛው ግንባር አሁን እስራኤል የምትገባበት ጦርነት የሁቲ አማጺዎች ይሆናል ማለት ነው። የሁቲ አማጺዎቹ ወደ ጦርነቱ ዛሬ መግባታቸው ለኢራን ጦርነት በጣም ጥሩ ዜና አይደለም። ነገር ግን ደግሞ በምስራቅ አፍሪካ ላይ እንደገናም ተጽዕኖ አለው። በኢትዮጵያ ላይስ ምንድነው የሚኖረው ተጽዕኖ የሚለውን በዚህ ፕሮግራም ላይ ያሳያችኋለሁ። ጦርነቱን በተመለከተ እየተነገሩ ያሉ ነገሮችስ ከዚህ ጋር ተያይዞ ምን አንድምታ አላቸው? በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። እንደገናም ደግሞ ሌሎችም ዜናዎች አሉ። እንግዲህ የሰላም ስምምነት ተብሎ በትራምፕ የቀረበው ፕሮፖዛል አሁን ባለበት ሁኔታ ላይ አደጋ ላይ ነው ያለው። ስለዚህ የተወሰኑ ቀናቶች ተጨምረዋል እንግዲህ የሰላም ስምምነት የሚለውን ለማምጣት። ነገር ግን ኢራን በፍጹም ትራምፕን አምኜ የሰላም ስምምነት የሚለውን ጨዋታ ውስጥ አልገባም፣ ጦርነቱን ቀጥዬ ያለው በሚል የተራዘመ ጦርነት ለኢራን እንደሚጠቅማት በግልጽ እያሳየች እንዳለች እናያለን። ይሄንን በተመለከተ ዓለም በገባችበት በዚህ ኬኦስ ላይ ለሁላችሁም ኢትዮጵያውያን በተለያዩ ዓለማት ላይ የምትኖሩ ወደ ሀገር ቤት በሀገር ቤት ስትመጡ ደግሞ መኖሪያ ቤት እንዲኖራችሁ ቴምር ሪል ስቴት ይሄንን መረጃ ያካፍላችኋል። ደውሉላቸው። በፕሮግራሙ ላይ በጣም ቆንጆ ቆይታ አደርጋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር G+5 በሆነው የንግድ ማዕከል ላይ አራተኛና አምስተኛ ፎቅ 900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ ሶስተኛ ፎቅ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ እንዲሁም ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። አሊያም የመኖሪያ አፓርትመንቶችን በቤተ መንግስት አቅራቢያ በሆነችው በአቧሬ ባለ 2 መኝታ በአንዴ ለሚከፍሉ በ8.4 ሚሊዮን ብር፣ ባለ 3 መኝታ በ9.1 ሚሊዮን ብር ከ20 በመቶ አከፋፈል ጋር እንዲሁ አማራጮችን ይዘን መጥተናል። ለበለጠ መረጃ እታች ባሉ ስልኮች ይደውሉልን። ቴምር ሪል ስቴት። እንግዲህ ክብራትና ክብራን ሣድስ ቤተሰቦች ሁቲዎቹ ወደዚህ ጦርነት መስመር ላይ መግባታቸው አንደኛ የቀይ ባህር የመርከብ መስመር በከፍተኛ ሁኔታ አደጋ ውስጥ ይከተዋል። ሁቲዎቹ በባብ መንደብ የባህር አቋራጭ በኩል የሚያደርጉትን ጥቃት በማጠናከር ከአፍሪካና አውሮፓ እንዲሁም እስያ የሚደረገውን የንግድ መርከብ እንቅስቃሴ ሙሉ ለሙሉ ሊያስተጓጉለው ይችላል። ሌላኛው የቀይ ባህር ማለፊያ መዘጋት ከኢራን የሆርሙዝ ስትሬት መዘጋት ጋር ተደምሮ በዓለም አቀፍ የነዳጅ እና የጋዝ ዋጋ ላይ በአስደንጋጭ ሁኔታ እንዲጨምር ያደርገዋል። ሌላኛው የሁቲዎቹ ወደ ጦርነት መግባት በኢራን የሚመሩ የረጅም ርቀት ሚሳኤሎችና ድሮኖችን በቀጥታ ወደ እስራኤል በመወርወር የእስራኤል አየር መከላከያ ስርዓት ወይም አይረን ዶም ይበልጥ እንዲያተኩርና እንዲደክም ይጠቀሙታል ማለት ነው። ሁቲዎቹ ሌላኛው በቀይ ባህር የሚገኙ የአሜሪካና የህብረት ጦር መርከቦችን ማነጣጠራቸው አሜሪካ ይበልጥ በቀጥታ ወደ ጦርነቱ እንድትሳብና ተጨማሪ ኃይል ወደ አካባቢው እንድትሳብ ወይም እንድታሰባስብ ያድርጋት ይችላል ተብሎ እየተነገረ ይገኛል። የሁቲዎቹ ወደዚህ ጦርነት መግባት እንግዲህ ሳዑዲ አረቢያም ጨምሮ ማለት ነው ከአሜሪካና ከእስራኤል ጎን ከቆመች ሁቲዎቹ የሳዑዲን የነዳጅ ማጣሪያዎችና ማከማቻዎች በድጋሚ ጥቃት ሊሰነዝሩባቸው ይችላሉ። የሁቲዎቹ በኢራን ጦርነት መሳተፍ በየመን የሚገኙ የመንግስት ኃይሎች እንዲሁም የሳዑዲ ጥምረትን በማነሳሳት በየመን የውስጥ ጦርነት ወደ አዲስ ከፍተኛ ደረጃ ሊመልሰው ይችላል ተብሎ እየተነገረ ይገኛል።
ሌላኛው ሁቲዎቹ በዚህ ጦርነት ላይ ተስበው መግባታቸው በጣም አደገኛ ዜና ነው። በየመን የሚካሄደውን ጦርነት በመባባሱ ምክንያት ቀድሞውኑ በተተራመሰው የየመን ህዝብ ላይ የምግብና የእርዳታ አቅርቦት መቋረጡን ትልቅ ሰብአዊ ጥፋት ሊያስከትል ይችላል ተብሎ እየተነገረ ይገኛል። የኢራን ኢጋሻ ጦር መስፋፋትም እንደዚሁ ሁቲዎቹ በጦርነት መሳተፋቸው ይህንን አደጋ ይስባል። ኢራን በሌሎች አገሮች በኩል የምታደርገውን የውክልና ጦርነት ወይም ፕሮክሲ ዋር በማጠናከር ጦርነቱ ከኢራን አልፎ ወደ መላው አረቢያ ልሳነ ምድር እንዲስፋፋ ሊያደርገው ይችላል ተብሎ ከፍተኛ ስጋት ይዞ መጥቷል። ሁቲዎች እንግዲህ በየመን ቆመው በምድር ሚሳኤል፣ በአየር ድሮን፣ በባህር ላይ ደግሞ ፈንጂና ፈጣን ጀልባዎች ጭምር ጥቃት በመሰንዘር አጋሮቻቸውን በአንድ ጊዜ አቅጣጫ እንዲከላከሉ ያስገድዳቸዋል። ይህም ደግሞ ጦርነቱን በከፍተኛ ሁኔታ በኃይልና በባህር ላይ የሚደረገውን ጦርነት ስቦ አቅጣጫውን የጦርነቱን አቅጣጫ በተለያዩ ቦታዎች ላይ እንዲሆን ያደርገዋል ማለት ነው። ሁቲዎቹ መግባታቸው ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ከ2025 በተፈጠረው የየመንና የአሜሪካ የተኩስ አቁም ስምምነት በመፍረስ አዲስ ከፍተኛ የጦርነት ዑደትን ይከፍታል ተብሎ እየተሰጋ ይገኛል። የሁቲዎቹ እንግዲህ መጋቢት 2026 ሙሉ ለሙሉ ወደ ጦርነት መግባታቸው ጦርነቱን ከቀጠናዊ ወደ ዓለም አቀፋዊ የኢኮኖሚ ቀውስ የሚያሸጋግርና የየመን ደህንነትን ሙሉ ለሙሉ የሚበትን ይሆናል። በጣም አደገኛ ነው። የምስራቅ አፍሪካ ላይም አደገኛ ችግር ይዞ ይመጣል። የሁቲዎቹ ወደዚህ ጦርነት መግባት አሁን ከኢትዮጵያ ጋር ተያይዞስ ምን ጉዳት ይዞ ሊመጣ ይችላል? እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ሁቲዎች በባብ ኤል መንደብ በቆጣጠር የንግድ መርከቦችን ማጥቃታቸው ካጠናከሩ ኢትዮጵያ ከ90 በመቶ በላይ የውጭ ንግዷን የምታከናውንበት መስመር ይሄ ነው። የጅቡቲ መስመር ነው። ከፍተኛ አደጋ ላይ ይወድቃል። ሁለተኛ ከፍተኛ የሎጂስቲክና የሸቀጦች ዋጋ ጭማሪን ያመጣል። የመርከብ መድን ዋጋ ወይም ኢንሹራንስና የትራንስፖርት ዋጋ በመጨመር ወደ ኢትዮጵያ የሚገቡ የነዳጅ፣ የምግብ፣ የኢንዱስትሪ ግብዓቶች ላይ ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ሶስተኛ ሁቲዎች በሳዑዲ አረቢያና የነዳጅ ማጣሪያዎች ላይ ወይም መርከቦች ላይ ጥቃት ከሰነዘሩ በባህር መስመሩ ላይ የነዳጅ አቅርቦት እጥረት ስለሚፈጥር በኢትዮጵያ የነዳጅ እጥረት ይጨምራል ወይም ይከሰታል። የንግድ መስተጓጎሉ የነዳጅ ዋጋ ጭማሪውን በኢትዮጵያ ማምረቻ ኢንዱስትሪዎች ላይ ከፍተኛ ጫና ያሳድራል። አጠቃላይ የኢኮኖሚ እድገቱንም በጣም ከፍተኛ ይጎዳዋል። ኢትዮጵያን ብቻ ሳይሆን በምስራቅ አፍሪካ እንደ ኬንያ፣ ኢትዮጵያ፣ ኡጋንዳ ሌሎችንም ሀገራት በከፍተኛ ሁኔታ ችግር ውስጥ እንዲገቡ ያደርጋል። የኑሮ ውድነት እንዲባባስ ያደርጋል። የኃይል ወይም የዓለም አቀፉ የኃይል አቅርቦት መስተጓጎልም ይጨምራል። እንግዲህ ኢትዮጵያ ከጅቡቲ ወደብ የምታስገባውን የነዳጅ አቅርቦት በመቋረጡ የኤሌክትሪክ ኃይል ማመንጫዎችና የትራንስፖርት ዘርፉ ላይም ተጽዕኖ ሊያሳድር ይችላል። ይህንን በመጠቀም ኢትዮጵያ ደግሞ የተወሰኑ ጊዜያቶች ላይ ወደ ውስጥ ኃይሏ የምታተኩር ከሆነ ይህንን እንደ አድቫንቴጅ ልትጠቀመው ትችላለች ተብሎ እየተነገረ ይገኛል። በሀገር ውስጥ ያለ የኃይል አቅርቦቷን እንድታጠነካክር ሊያስገድዳት ይችላል። ይህም ደግሞ ለወደፊቱ የራሷ የኃይል አቅርቦት ይዛ የምትመጣበትን ኦፖርቹኒቲ ወይም በር ሊከፍትላት ይችላል። ለጊዜው ግን በከፍተኛ የኃይል እጥረት ውስጥ እንድትገባ ሊያረጋት ይችላል ተብሎ እየተነገረ ይገኛል። ከዛ ውጪ እንግዲህ ቀጠናው በጦርነት ቀጠና ከሆነ በኢትዮጵያና በኤርትራ እንዲሁም በሱዳን ያለውን የጸጥታ ሁኔታ በማወሳሰብ የድንበር ግጭት ስጋት ሊጨምር ይችላል ተብሎ እየተነገረ ይገኛል። ቀጠናው የማይረጋጋ ከሆነ ደግሞ የባህረ ሰላጤው ሀገራት ዩናይትድ አረብ ኤሚሬትስ፣ ሳኡዲን ጨምሮ በኢትዮጵያ ላይ ያላቸውን የኢንቨስትመንትና የድጋፍ ፍላጎት ላይ እንደዚሁ ኢምፓክት ሊያደርግ ይችላል ተብሎ እየተነገረ ይገኛል። ከዛ ውጪ ምናልባትም ደግሞ የየመን ሁቲዎቹን ለመደገፍ ኢራን የምትሰራውን ስራ በተመለከተ እነዚህ ሳኡዲ አረቢያም ዩናይትድ አረብ ኤሚሬትስም ኢትዮጵያ ላይ ከፍተኛ ድጋፍ በማድረግ ኢትዮጵያ የሁቲዎችን መከላከል አቅም ላይ መድረስ እንድትችል እስራኤልም አሜሪካም ኢትዮጵያን የሚያግዙበት ወይም ደግሞ ሳኡዲ አረቢያም ዩናይትድ አረብ ኤሚሬትስም እንግዲህ ከዚህ ቀደም በዚህ ጉዳይ ላይ ተለያይተዋል። አሁን ግን በጋራ ነው እየሰሩ ያሉት። ስለዚህ በጋራ ኢትዮጵያን በማገዝ የሁቲዎችን እንድትቋቋም ለማድረግ የጦርም የሌሎችም እገዛ በኢትዮጵያ ላይ ሊያደርጉ ይችላሉ ተብሎ እየተነገረ ይገኛል። ከዚህ ውጪ እንግዲህ የውጪ ኢንቨስትመንትንም በተመለከተ በኢትዮጵያ ተጽዕኖ ቢያሳድርም በተነጻጻሪው ደግሞ ኢትዮጵያን በማገዝ አሜሪካም፣ እስራኤልም፣ ዩናይትድ አረብ ኤሚሬትስ፣ ሳኡዲም ኢትዮጵያን በመያዝ በሁቲዎቹ ላይ ኢትዮጵያ ጫና እንድትፈጥር ለማድረግ የሚያስኬዳትን አካሄድ በተመለከተ የኢትዮጵያ የባህር በር ጥያቄዎቿን አፋጥና የምትጠቀም ከሆነ የአሰብ ወደብን ኢትዮጵያ ማግኘት እንድትችል ሊያግዟት የሚችሉት ፈጣን ነገር ሊመጣ ይችላል የሚለውን ነገር እንደዚሁ እየተነገረ ያለ ነው። በጦርነት ምክንያት እንግዲህ የባህር መስመሩ ከተዘጋ ወደ ኢትዮጵያ የሚላኩ ሰብአዊ እርዳታዎችም መድኃኒቶችም ሌሎችም እንዲዘገዩ ያደርጋል። እንደገና ሁቲዎች በቀይ ባህር ስር ያሉ የኢንተርኔት ኬብሎች ካበላሹ ደግሞ በምስራቅ አፍሪካ ላይ ወይም በአፍሪካም በአጠቃላይ በቦታው
በሁኔታዎቹ ላይ ያሉትንም ከፍተኛ ተጽዕኖ ሊፈጥር የሚችል የኮሙኒኬሽን መቋረጥ ሊገጥም ይችላል። ይሄ ጉዳይ እንግዲህ ለረጅም ጊዜ የሚዘልቅ ጦርነት ከሆነ ሁቲዎቹ ወደዚህ በመግባታቸው ከፍተኛ ኪሳራ ሊያመጣ ይችላል። ከዛ ውጪ ግን ያንን ኦፖርቹኒቲ አርገው የምስራቅ አፍሪካ ሀገራት የሚጠቀሙ ከሆነ ኢትዮጵያም ያንን የምትጠቀም ከሆነ ደግሞ ለረጅም ጊዜ ወደ ውስጥ አትኩረው ስራ መስራት የሚያስችለውን በር ሊከፍት ይችላል ተብሎ እየተነገረ ይገኛል ማለት ነው። እንግዲህ ዛሬ የሁቲዎቹ በእስራኤል ላይ ከየመን የተተኮሰ ሚሳኤል እስራኤል መጥረፏን አስታውቃለች። ይህም ጦርነቱ ከተጀመረ ወዲህ ከየመን ወደ እስራኤል የተተኮሰ የመጀመሪያው ሚሳኤል ነው። በሳዑዲ የአሜሪካ ቤዝ ላይም ዛሬ ጥቃት ተፈጽሟል። 12 የአሜሪካ ወታደሮች በሳዑዲ አረቢያ በሚገኝ የልዑል ሱልጣን አየር ማረፊያ ላይ በደረሰ የኢራን ሚሳኤል እንዲሁም ድሮን ጥቃት መቁሰላቸው ተዘግቧል። 12 የአሜሪካ ወታደሮች ናቸው የቆሰሉት። ከዛ ውጪ የቴህራን ላይ የተጠናከረ ቦምብ ድብደባ ቀጥሏል። አሜሪካና እስራኤል በቴህራንና ኢስፋሃን ከተሞች ላይ ዛሬም ከፍተኛ የአየር ጥቃት መፈጸማቸው ተዘግቧል። ይህም እስራኤልን በከፍተኛ ሁኔታ የጦርነቱን አቅጣጫ እንዲያስቀይራት እንዳደረገና የሁቲ አማጺዎቹ በእስራኤል ላይ ጥቃት እንዲፈጽሙ እንዳደረጋቸው የተነገረ ይገኛል። ከዛ ውጪ በከፍተኛ ደረጃ የኢራንም ቁጣ እንዲጨምር አድርጎታል። ኢራን በከፍተኛ ሁኔታ ነው የተበሳጨችው በዚህ ጉዳይ ላይ። ምክንያቱም የሰላም ስምምነት በሚል ትራምፕ ይዞት የመጣው ነገር ውሸት መሆኑንና ይሄ የሰላም ስምምነት ሌላ የጦርነት ድግስ ይዞ የመጣ የማዘናጊያም ጥሪ ነው በሚል ኢራን እየከሰሰች ነው። ለዚህም ማረጋገጫ የሚሆን ነው ይሄ ጥቃት ተብሎ እየተነገረ ይገኛል። የኢራን አየር መከላከያዎችን በተመለከተ የሶሪያ መንግስት ቴሌቪዥን እስራኤል በሶሪያ አየር ክልል ውስጥ የኢራን ሚሳኤሎችን ስትጠልፍ በአየር ላይ ፍንዳታዎች መሰማታቸው የተገለጸ ይገኛል። ኢስፋሃንና ኩዜስታን በሚገኙ ሁለት ዋና ዋና የአረብ ብረት ፋብሪካዎች ላይ የእስራኤል አየር ጥቃት በመፈጸሙ ሰራተኞች መጎዳታቸውም ዛሬ ተዘግቧል። በሳዑዲና በተባበሩት አረብ ኤሚሬቶች ላይ ኢራን የሚሳኤልና የድሮን ጥቃት ማድረሷም ተከትሎ አቡዳቢ ኬዛድ አካባቢ የጣለ ሚሳኤል ፍርስራሽ 5 ሰዎች እንደቆሰሉባቸው እየተነገረ ይገኛል። በኢራን የኒውክሌር ተቋማት ላይ በተለይም በአርዳካን በሚገኝ የቢጫ ኬክ ወይም የሎ ኬክ ማምረቻ ተቋም ላይ የአሜሪካና የእስራኤል ጥቃት መድረሱን የአቶሚክ ኤነርጂ ኤጀንሲ አረጋግጧል። ይህም በከፍተኛ ሁኔታ ኢራን ላይ ቁጣ እንዲጨምር እንዳደረገ እየተነገረ ነው። የኢራን የባህር ኃይል ጥቃትም አለ። እንደሰማችሁት የኢራን እስላማዊ አብዮታዊ ዘብ በፋርስ ባህረ ሰላጤ ውስጥ 6 የአሜሪካ ወታደራዊ መርከቦችን አጥቅቷል። በነዚህ ቀናቶች እየተነገሩ ካሉ ዜናዎች መካከል ይገኛል። አሜሪካውያንም መሞታቸው እንደተነገረ ይታወቃል። የሁቲዎችን በተመለከተ እንግዲህ አሁን ባለበት ወደ ጦርነቱ መግባታቸውን በትክክል እየተነገረ ይገኛል። ይህም በተመለከተ በጣም በርካታ ነገሮች ናቸው እየሆኑ ያሉት። የዲፕሎማሲና ፖለቲካዊ ሙከራዎች አሉ እየተከናወነ ያሉ። እነዚህ ግን እንደው ዝም ብሎ ምልክት እንጂ ውጤት የሚያሳይ ነገር እንዳለባቸው የሚያሳየውን ነገር በጥርጥር ውስጥ እንዲሞላ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ገና አላለቀም በማለት አሜሪካ ልትመታቸው የምትችላቸው ሌሎች 3554 የኢራን ኢላማዎች እንዳሉ መናገሩ ትራምፕ እየተነገረ ይገኛል። የማርኮ ሩቢዮም እዚህ ጋር የተቀረበ ትንተና አለ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጦርነቱ በሳምንታት ውስጥ ሊያልቅ እንደሚችል ተስፋ አድርገዋል የሚለው ዜና እየተነገረ ይገኛል። ጦርነቱ መራዘሙን ያመላክታል። የታይላንድ ኢራን ስምምነትን በተመለከተ ታይላንድ ከኢራን ጋር የባህር መርከቦቿን በሆርሙዝ ስትሬት በሰላም እንዲያልፉ ስምምነት ማድረጓን ጠቅላይ ሚኒስትሯ እንዳስታወቀም እየተነገረ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል በኒውክሌር ተቋማትን በመምታት ከባድ ዋጋ እንደምትከፍል በማህበራዊ ሚዲያዎች ላይ ዝተዋል። የሳዑዲ ዛቻም አለ። የሳዑዲ አረቢያ መከላከያ ሚኒስትር ወደ ሪያድ ክልል የተተኮሰ የቦሊስቲክ ሚሳኤል መጠለፉንም ጭምር እያስታወቁ ይገኛሉ። ሰሞኑን በጣም ከፍተኛ ንዳድ ካላቸው ወሬዎች መካከል ይገኛል። የነዳጅ ዋጋ ጨምሯል። አሁን እንግዲህ ጦርነቱ ኢኮኖሚያዊ ተጽዕኖን እየጨመረ በመምጣቱ በብሬንት ጥሬ ነዳጅ ዋጋ ላይ $112 በላይ እንዲጨምር እንዳደረገው እየተነገረ ይገኛል። በጦርነቱ መጀመሪያ ጀምሮ የ55 በመቶ ጭማሪ እንዳሳየ ነው እየተነገረ ያለው። የአሜሪካ ጦርን ድጋፍን በተመለከተ ዩኤስኤስ ጆርጅ ደብሊው ቡሽ የሚባል አውሮፕላን ተሸካሚ መርከብ ወደ ግጭቱ አካባቢ እየተጓዘ ነው ተብሏል። የአውሮፓ መከላከያ ባለስልጣናት ጦርነቱ ሲያበቃ መርከቦችን በሆርሙዝ ስትሬት ለማጀብ እና የኢራን ድሮኖችን ለመተኮስ መርከቦችን ለመላክ እየተወያዩ ነው ተብሏል። ስለዚህ ጦርነቱ እንዲያልቅ የግፊት ያደርጉ ነው የሚገኝ። ጦርነቱ ካበቃ በኋላ በሆርሙዝ ስትሬት ላለው ጉዳይ እየተወያየን ነው በሚል ተናግረዋል። ዶናልድ ትራምፕም የኔቶ አባል ሀገራትን ጦርነቱን ለመደገፍ ፈቃደኛ ባለመሆናቸው በእጅጉ አሁንም ትችት እየሰነዘረ ይገኛል። ትራምፕ የወረቀት ላይ ነብሮች በሚል ነው
ፔፐር ታይገርስ እያለ ይገልጻቸው ያለው። አሜሪካ የኔቶ የጋራ መከላከያ ቃል ኪዳን መተግበር የለባትም ማለቱም ትራምፕ ተዘግቧል። ከዚህ ውጪ እንግዲህ ሌሎች መረጃዎችም እየተጎደጎዱ ነው ያሉት። እነዚህ ግን ትኩስ ናቸው። በዚህ ዙሪያ ላይ መጠነኛ ቆይታ ካደረኩላችሁ የሁቲ አማጺዎቹ ወደ ጦርነት መግባት በተመለከተ በቀጣይ ላይ ያሳያችሁ አብይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በመጋቢት 19 2018 ወይ በማርች 28 2026 ባለው መረጃ መሰረት የመን የሚገኙት የሁቲ አማጽያን በእስራኤል ላይ ለፈጸሙት የቦሊስቲክ ሚሳኤል ጥቃት ኃላፊነት ወስደናል በሚል ተናግረዋል ማለት ነው። ሁቲዎቹ ጥቃቱን የፈጸሙት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከ4 ሳምንታት በኋላ ነው። ስለዚህ የ4 ሳምንታት ጉዳይ አሁን ኦልሞስት የኢራንን መንግስት እንቀይርበታለን ብለው እነ ትራምፕ ሲያወሩበት ሲደሰኩሩበት የነበረው ነገር አልተሳካም። እንደውም ጦርነቱ ከ4 ሳምንት በኋላ ወደ ከፍተኛ ደረጃ ሊቀየር የሚችልበትን ምልክት ነው የሁቲዎቹ ወደ ጦርነት መግባት የሚያሳየው። ስለዚህ የሁቲዎቹ የጦርነቱ ቀጥተኛ ተሳታፊዎች መሆናቸውን ያሳያል። ይሄ እንግዲህ የሁቲዎቹ ወታደራዊ ቃል አቀባይ ያህያ ሳሬ በየመን የሚገኙ ስሱ የወታደራዊ ቦታዎችን በቦሊስቲክ ሚሳኤል መምታታቸውን በይፋ እንዳረጋገጡ እየተነገረ ይገኛል። የመጀመሪያው ጦርነት ጥቃት ነው። ይህም ጥቃት እስራኤልና አሜሪካ በኢራን ላይ ጦርነት ከጀመሩ ወዲህ በየመን ሁቲዎች አማካኝነት በእስራኤል ላይ የተፈጸመው የመጀመሪያው ቦሊስቲክ ሚሳኤል ጥቃት ነው። ጥቃቱ የታለመው የት ነው የሚለውን ጥያቄ ማየት ይቻላል። ሚሳኤሎቹ በደቡብ እስራኤል ወይም በቤርሼባ አካባቢ በሚገኙ ስልታዊ ወታደራዊ ቦታዎች ላይ ያንን ለማጥቃት የታቀዱና የተኮሱ ናቸው ተብሏል። የእስራኤል መከላከያ ኃይል IDF ከየመን የተተኮሰውን ሚሳኤል በተሳካ ሁኔታ አክሽፌዋለሁ ብሏል። ጥቃቱን ተከትሎ በደቡብ እስራኤል በተለይም በቤርሻባ አካባቢ የሚኖሩ ነዋሪዎች ወደ መጠለያ እንዲገቡ የማስጠንቀቂያ ሳይረን ድምጾች ተሰምተዋል። የሁቲዎች ዛቻ መልእክት አለ። ሁቲዎቹ አማጺዎቹ ቃል አቀባያቸው በኢራን፣ ሊባኖስ፣ ኢራቅ፣ ፍልስጤም ላይ የሚፈጸመው ጥቃት እስካልቆመ ድረስ አጥቂ ተግባራትን እንቀጥላለን በማለት ዛሬ ማስፈራሪያውን ሰጥተዋል። ከኢራን ጋር ያላቸውን አጋርነትን አሳይተዋል። ይህ ጥቃት ሁቲዎች ከኢራን ጎን በመቆም እስራኤል በኢራንና አጋሮቿ ላይ የምታደርሰውን የቦምብ ጥቃት ለመከላከል ያደረጉት ድጋፍ አካል እንደሆነ እየተነገረ ያለው የሁቲዎች ወደ ጦርነት መግባት እንግዲህ በቀይ ባህርና በዙሪያው ያለውን የጸጥታ ሁኔታ ይበልጥ አደገኛ ያደርገዋል። ጦርነቱ ወደ ተለያዩ ግንባሮችም እንዲሰፋ እንዳደረገው እየተነገረ ነው ያለው። ይሄ ጥቃት እንግዲህ በዓለም አቀፍ መርከብ መስመር ላይ በቀይ ባህር በሁቲዎች የሚደርሰው ጥቃት እንደገና እንዲያገረሽ ያደርገዋል። በዓለም ኢኮኖሚ ላይ አሁንም ችግር ላይ ነው ያለው ኢኮኖሚው። እንደገና ሌላ ራስ ምታት እየጨመረ ነው ማለት ነው የሚታየው። እነዚህ ጉዳዮች በዓለማችን ላይ ትኩረት አድርገው እየተሰሙ ያሉት ነገሮች ናቸው። እነዚህም በተመለከተ በዚህ መረጃ ላይ ላካፍላችሁ ወደደው። ለዚህ አእምሮ ምግብ አዘጋጅና አቅራቢ ጋዜጠኛ አብይ ይልማ። በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር G+5 በሆነው የንግድ ማዕከል ላይ አራተኛና አምስተኛ ፎቅ 900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ ሶስተኛ ፎቅ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ እንዲሁም ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። አሊያም የመኖሪያ አፓርትመንቶችን በቤተ መንግስት አቅራቢያ በሆነችው በአቧሬ ባለ 2 መኝታ በአንዴ ለሚከፍሉ በ8.4 ሚሊዮን ብር፣ ባለ 3 መኝታ በ9.1 ሚሊዮን ብር ከ20 በመቶ አከፋፈል ጋር እንዲሁ አማራጮችን ይዘን መጥተናል። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት